ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ11ኛ ክፍል የኬሚስትሪ ትምህርት ዩኒት 1 አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ኤለመንትስ። ዩኒት 1 የአክቲቪቲ ጥያቄዎች ይበዛሉ። ምክንያቱም ይህን ርዕስ 9ኛ ክፍል ተምራችኋል። ስለዚህ በተማራችሁት መሰረት እነዚህን ጥያቄዎች መስራት በጣም አስፈላጊ ነው ማለት ነው። ስታርት አፕ አክቲቪቲ discuss the following questions in group and present your ideas to the whole class ይላል። የመጀመሪያው ስታርት አፕ አክቲቪቲ እንደ መግቢያ ነው። question number 1 what are the basic building block of the following substance ይላል። the basic or the fundamental building block of all matter is atom። 9ኛ ክፍል ስትማሩ ሁሉም ማተር ቁስ አካል የተገነባው ከአተም ነው። everything around us is composed of atoms። በዙሪያችን ያለው ማንኛውም ህይወት ያላቸው ወይም ህይወት የሌላቸው በሙሉ የተገነቡት ከአተም ነው ማለት ነው። cell is the basic building block of living things ብላችሁ 9ኛ ክፍል ተምራችኋል። ሴል የሚገነባው ከአተም ነው ማለት ነው። አተም ሁለት እና ከዛ በላይ የሆኑ አተሞች ደግሞ ሞለኪውሎችን ይገነባሉ። ሞለኪውሎች ደግሞ ሴሎችን ይገነባሉ ማለት ነው። ስለዚህ everything around us is composed of atoms ነው ማለት ነው። ስለዚህ በዚህ መሰረት water, chalk, sugar እና table salt የተገነቡባቸው አተሞችን ዘርዝሩ እንደማለት ነው። So water የመጀመሪያውን ስንመለከት water is composed of hydrogen and oxygen atoms። water ከሁለት ሃይድሮጅን አተም እና ከአንድ ኦክሲጅን አተም የተገነባ ነው። independent of its source regardless of its source and also chalk እንግዲህ ጠመኔ ካልሲየም ካርቦኔት ነው። so ካልሲየም ካርቦኔት የተገነባው ከካልሲየም አተም ከካርበን እና ከኦክሲጅን አተም ነው ማለት ነው። and also see sugar simple sugar C12H22O11 ይሄ የሱክሮስ ኬሚካዊ ፎርሙላ ነው። ስለዚህ ሱክሮስ ከካርበን ከሃይድሮጂን እና ከኦክሲጅን የተገነባ ነው ማለት ነው። and also table salt የገበታ ጨው የሚባለው ሶዲየም ክሎራይድ የምግብ ጨው ማለት ነው። የተገነባው ከሶዲየም እና ከክሎሪን አተም ነው ማለት ነው። question number 2 why do different materials show different properties? የተለያዩ ማቴሪያሎች የተለያየ ባህሪ ይኖራቸዋል። ይሄ ለምንድን ነው የሚለው። ምክንያቱም የተለያዩ ቁስ አካሎች ልዩ ቁሶች የተገነቡት ከተለያየ አተም ነው። ስለዚህ የተለያየ ኬሚካዊ እና አካላዊ ባህሪ ይኖራቸዋል ማለት ነው። everything is made up of matter ብለናል and each type of matter has different physical and chemical properties። ለምሳሌ materials such as wood can burn, iron, nail can rust, table salt dissolves in water። እነዚህ ኬሚካዊ እና አካላዊ ባህሪያት ናቸው ማለት ነው። ለምሳሌ እንጨት ሲቃጠል ኬሚካል ቼንጅ ነው፣ ኬሚካዊ ባህሪ ነው። ብረት ሲዝግ ኬሚካዊ ባህሪ ነው። and also table salt dissolves in water አካላዊ ባህሪ ነው። ስለዚህ ሁሉም ሰብስታንሶች የተለያየ አካላዊና ኬሚካዊ ባህሪ ይኖራቸዋል። ምክንያቱም የተሰሩበት አተምም ስለሚለያይ ማለት ነው። ኢንትሮዳክሽን ላይ አክቲቪቲ 1.1 አለ። እነዚህን አክቲቪቲዎች በደንብ መረዳት በደንብ መገንዘብ ይጠበቅብናል። from a group and discuss the following questions and present your views in the whole class. question number 1 how do the beliefs about the structure of matter evolve? And question number 2 describe the early development leading to the modern concept of atom. እነዚህን ሁለቱን ጥያቄዎች በስፋት እናያለን። 9ኛ ክፍል ስትማሩ historical development of the structure of the atom ተምራችኋል። and question number 3 can we see atom with our naked eye? አተምን በአይናችን ማየት እንችላለን ይላል። አንችልም ነው። ምክንያቱም atom is very smallest particle
historical development of atomic theories of matter. Ancient Greek philosophers developed a theory of matter that was not based on experimental evidence. ከመጀመሪያ እነዚህ ግሪክ ፈላስፎች አቶሚክ ቲዮሪን ለመጀመሪያ ጊዜ ዴቨሎፕ ያደረጉት ግሪክ ፊሎሶፈሮች ናቸው። እነዚህ ግሪክ ፊሎሶፈሮች አቶሚክ ቲዮሪን ዴቨሎፕ ሲያደርጉ ኖት ቤዝድ ኦን ኤክስፐሪመንታል ኤቪደንስ፣ በኤክስፐሪመንታል ኤቪደንስ አልነበረም። ቤዝድ ኦን ሜር ስፔኩሌሽን ኦንሊ፣ በግምት ነበር ማለት ነው። ስፔኩሌሽን ማለት ግምት ማለት ነው። and that was not based on experiment፣ በኤክስፐሪመንት ላይ መሰረት ያደረገ አልነበረም። based on thinking and reasoning፣ based on thought፣ ምክንያታዊ በመሆን ነበር፣ ሰዎችን በማሳመን ነበር ማለት ነው። ለምሳሌ የመጀመሪያው ፊሎሶፈር ኢምፔዶክልስ ይባላል። thought that all materials are made up of four things called elements: earth, air, water and fire. ኢምፔዶክልስ thought ምን ነበረ? ሁሉም ማቴሪያል የተገነባው ከአራት ኤሌመንቶች ነው ብሎ ያምን ነበር። ከመሬት፣ ከአየር፣ ከውሃና ከእሳት። እነዚህን ኤሌመንት ይላቸው ነበር ማለት ነው ኢምፔዶክልስ። after that እነ ፕላቶ and አርስቶትል ደግሞ did not believe in atoms። አቶሞስ የሚያምነው ዴሞክራትስ ነበረ። እነዚህ ፕላቶ እና አርስቶትል ኦፖነንት ኦፍ ዴሞክራትስ፣ የዴሞክራትስ ኦፖነንት ናቸው፣ ተቃራኒ ናቸው ማለት ነው። ስለዚህ በአቶሞስ አያምኑም። so he thought that all matter was continuous ብለው ያምናሉ አርስቶትል። if one proceeded on breaking down a substance it would be impossible to reach to the last indivisible particle። አንድን ነገር፣ አንድን ፓርቲክል፣ አንድን ቁስ አካል ብንቆራረጥ፣ ብሬክ ዳውን ብናደርግ የመጨረሻውን ፓርቲክል፣ ኢንዲቪዚብል ፓርቲክል ማግኘት አይቻልም ነው የሚሉት። ያ ማለት ኦል ማተር ዋዝ ኮንቲኒዩስ ብለው ያምናሉ ማለት ነው። በተቃራኒው ዴሞክራትስ ደግሞ he taught the theory of atomism፣ በአቶሚዝም የሚያምን ነበር። suggest that if you divide matter into smaller and smaller pieces you would eventually end up with the teeny indestructible indivisible particle which is called atoms or atoms። አንድን ነገር፣ አንድን ቁስ አካል ማለት ነው ወደ ስሞለር ፒስስ ብንቆራርጠው የመጨረሻውን ስሞለር ኢንዲቪዚብል ኢንደስትረክቲብል ፓርቲክል ማግኘት እንችላለን። ያ አተሞስ ነው ብሎ ያምናል። ይሄ ቲዮሪ ኦፍ አቶሚዝም ይባላል። አተሞስ ማለት አንካቴብል ኦር ኢንዲቪዚብል ማለት ነው። ስለዚህ አተም የሚለው ወርድ የመጣው ከግሪክ ወርድ ነው። አተሞስ ከሚባለው ወርድ ነው ማለት ነው። ስለዚህ ትርጉሙ ኢንዲቪዚብል ኦር አንካቴብል ማለት ነው። ለብዙ ዓመታት በቲዮሪ ኦፍ አቶሚዝም ይታመን ነበር ማለት ነው። ከዛ በኋላ ኢን ታይም ላቮዚየርስ ኢኖቬቲቭ 18th century experiment accurately measured all substances involved in the burning process, proving that when substance burn there is no net gain or loss of weight። በ18ኛው ክፍለ ዘመን አንቶኒ ላቮዚየር ኤክስፐሪመንት ሰራ። ያ ኤክስፐሪመንት ምን ነበር? all substance involved in burning process፣ ሰብስታንስ ሲቃጠል ወይ ቁስ አካሎች ወይም ልዩ ቁሶች ሲቃጠሉ ከተቃጠሉ በኋላና በፊት no net gain or loss of weight፣ ከተቃጠለ በኋላና ሳይቃጠል በፊት ያለው ማስ ዌይት እኩል ነበር። no loss no gain of weight። ይሄ law of conservation of mass ይባላል ማለት ነው። ይህንን ኤክስፐሪመንት ለመጀመሪያ ጊዜ የሰራው አንቶኒ ላቮዚየር ነው ማለት ነው። በዚህ ምክንያት ዳውንፎል ኦፍ ዘ ቲዮሪ ኦፍ ግሪክ ፊሎሶፈርስ፣ የግሪክ ፊሎሶፈርስ አቶሚክ ቲዮሪ ወደቀ ማለት ነው። ምክንያቱም እነሱ ቤዝድ ኦን ሜር ስፔኩሌሽን። ላቮዚየር established the science of modern chemistry which gained greater acceptance። ላቮዚየር ሳይንስ ኦፍ ሞደርን ኬሚስትሪን አቋቋመ ማለት ነው።
ምክንያቱም የሱ ቲዮሪ ነበረ ቤዝድ ኦን ኤክስፐሪመንት ነበር። አፍተር ዛት ኢን 1803 ጆን ዳልተን who modernized the ancient Greek ideas of element, atom, compound and molecule። ከዛ በኋላ ደግሞ ጆን ዳልተን የአንሸንት ግሪክ ፊሎሶፈር አይዳን መሰረት በማድረግ ስለ ኤሌመንት፣ ስለ አተም፣ ስለ ኮምፓውንድ እና ስለ ሞለኪውል ምንነት ቤዝድ ኦን ኤክስፐሪመንት አብራራ ማለት ነው። ዳልተን also provided a means of explaining the chemical reaction in the quantitative terms based on scientific experimental observation and logical laws። ከዛ በኋላ ዳልተን የተለያዩ ሳይንቲፊክ ኤክስፐሪመንት ሰርቷል። ከዛ በኋላ የተለያዩ ሎጂካል የሆኑ ህጎቹን አጽድቋል ማለት ነው። ለምሳሌ law of conservation of mass፣ law of definite proportion ወደፊት የምናየው ነገር ይሆናል። እነዚህን based on experiment እነዚህን ህጎች አብራርቷል ማለት ነው ጆን ዳልተን። የዛሬውን ትምህርት በዚሁ ጨርሻለሁ። ለሚቀጥለው postulates of ዳልተንስ አቶሚክ ቲዮሪ እና ሞደርን አቶሚክ ቲዮሪ እናያለን። እስከዛው ድረስ ቸር ሰንብቱ። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ።